የብዙዎች የልብ ደስታ ነው የራሳቸው ቡድን የሚወዱት ጥበበኛ ያለበት መድረክ። በዚህ የእግር ኳስ መድረክ በተለይ ሀገርን በሚያሳትፈው የዓለም ዋንጫ ብዙ አስደናቂ ታሪኮችን ሰምታችሁም ይሆናል። በዛሬው ፕሮግራማችን ግን በዓለም ዋንጫ ታሪክ የተከሰቱ አሳዛኝ፣ እጅጉን አስገራሚ እንደዚሁም ፈገግታን ያጫሩ ከሆኑ ታሪኮች ውስጥ ልንነግራችሁ ነው። በተለይ ደግሞ ሶስተኛው የዓለም ዋንጫው መድረክ ላይ ዋንጫው የተሰረቀበትንና በውሻ የተገኘበትን ታሪክ ተሰማላችሁና አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ 1950 የዓለም ዋንጫና የብራዚል ጥቁሩ ታሪክ። ሁለተኛውን የዓለም ጦርነት ያስረሳ ውድድር፣ አራት ቡድኖች ለፍጻሜ የተፋለሙበት ብቸኛ ውድድር፣ የብራዚልን ማሊያ ከነጭ ወደ ቢጫ የቀየረ ታላቅ ክስተት፣ በርካታ ተመልካቾች የተከታተሉት ባለሪከርዱ ጨዋታ፣ ከጨዋታ በፊት ፈንጠዝያ እንደማይበጅ እያስተማረ የተሳሳተ ግምት ብሔራዊ ሐዘንና ሞትን ያስከተለ እግር ኳስን ያላቀና ብራዚላውያንን አንገት ያስደፋ ታላቅ ክስተትን እነሆ ብለናል። ይህ የዓለም ዋንጫ ታሪክም ነው። በሁለተኛ የዓለም ጦርነት ምክንያት ያለፉትን ሁለት ውድድሮች ሳይደረጉ ከታጠፉ በኋላ የመጣ ስለሆነ ይህ የዓለም ዋንጫ የተለየም ነበር። ውድድሩን ብራዚል አዘጋጅታለች። ከ3 አህጉራት 13 ቡድኖች ደግሞ ተካፍለውበታል። በወቅቱ የፊፋ ፕሬዝዳንት በነበሩት ጁሊየስ ሪሜትስ ስም የተሰየመው የመጀመሪያው ውድድርም ነበር። የብራዚሉ አድሚር በ8 ጎል ኮከብ ጎል አግቢ ሆኖ ሲያጠናቅቅ በጠቅላላው 48 ተጫዋቾች በ22 ጨዋታ 88 ጎልን አስቆጥረውበታል። በአማካኝ 4 ጎል እንደማለትም ነው። የምናወራው ስለ 1950 የዓለም ዋንጫም ነው። በ6 የተለያዩ ከተሞች ለ23 ቀናት የተደረገው ውድድር ፍጻሜውን ለማግኘት አዘጋጇን ብራዚልንና የመጀመሪያውን የዓለም ዋንጫ ያሸነፈችውን ኡራጋይን ያገናኝቷል። ጁላይ 16 1950 በሪዮ ዲ ጄኔሮ ማራካኛ ስታዲየም የሚገርመው የፍጻሜ ጨዋታው በአራት ቡድኖች የእርስ በርስ ውጤት የተለየበት ብቸኛው የዓለም ዋንጫ ውድድር ነበር። በመጨረሻ ጨዋታ ብራዚል ማሸነፍና አቻ ውጤት ሻምፒዮን ሲያደርጋት፣ ኡራጋይ ግን የማሸነፍ ግዴታ ውስጥ ወድቃለች። ኡራጋይ ከስፔን ጋር 2-2 ተለያይታና ስዊድንን ደግሞ 3-2 አሸነፋ የመጣች ሲሆን ብራዚል ደግሞ በአድሚር 4 ጎሎች ታጅባ ስዊድንን 7-1 አሸነፈች። ቀጥሎም ስፔንን 6-1 ድል አድርጋ በመምጣቷ ግምቶች ሁሉ ለብራዚል አደሉ። ከጨዋታው በፊት ሚዲያውና የህዝብ መሰብሰቢያ ቦታዎች ላይ ብራዚል አዲሷ የዓለም ዋንጫ ሻምፒዮን እንደምትሆን በስፋት ተወራ። የወቅቱ የፊፋ ፕሬዝዳንትም በፖርቹጋል ቋንቋ በአደባባይ ይህንኑ ደገሙት። አሁን ብራዚላውያን ከወዲሁ ከልክ ያለፈ ፈንጠዝያም ላይ ናቸው። በወቅቱ ፊፋ ለአሸናፊ ቡድን የሜዳሊያ ስነ ስርዓት ስላልጀመረ የብራዚል እግር ኳስ ፌዴሬሽን ለ22 ተጫዋቾቹም በስማቸው ሜዳሊያ አሰራ። ይህ ሁሉ ሲሆን ግን ጨዋታው ገና አልተደረገም። የታሪካዊ ጨዋታ ለመታደም 173830 ሰዎች ከፍለው የገቡም ሲሆን በጠቅላላው 190854 ተመልካቾች በግዙፉ ማራካኛ ስታዲየም እንደታደሙም መረጃዎች ያመለክታሉ። ይህ ቁጥር በዓለም እግር ኳስ ታሪክ በርካታ ተመልካቾች የተከታተሉት ጨዋታ በመሆንም እስካሁን በሪከርድነትም ተመዝግቧል። የሚገርመው ለደህንነት ሲባል ጨዋታው ከመጀመሩ ከ3 ሰዓት በፊት ነበር የዕለቱን ጨዋታ ማን እንደሚዳኝ የተወሰነው። በመጨረሻም እንግሊዛዊው ጆርጅ ሪደር ታሪካዊውን ጨዋታ ያስጀምሩታል። በሜዳቸው የሚጫወቱት ነጭ ለባሾቹ ብራዚሎች በ47ኛው ደቂቃ በፍራካ አማካኝነት ጎል አስቆጥረው ማራካኛ ስታዲየም እጅጉን አበደች። ግምቶቹና የስታዲየሙን ድባብ ያሳምሩትም መሰለ። እውነት ለመሆን ግን 90 ደቂቃ መጠበቅ ነበረበት። በማራካኛ ስሜት ውስጥ ሆነው ተቀጣጣይ ጭስ ለኩሰው ሲፈነጥዙ የነበሩት ብራዚላውያን ላይ ሐዘን የምታስከትል ጎል በ66ኛው ደቂቃ ላይ በቺፋኒዮ ታግዘው ጎል አስቆጠሩ። በዚህ ውጤት እንኳን ቢያልቅ ብራዚል ሻምፒዮን የሚያደርጋት ቢሆንም በ79ኛው ደቂቃ ኡራጋይ በጂጋ አማካኝነት ሁለተኛውን ጎል አክለው ማራካኛን ለብራዚላውያን ከእግር ኳስ ሜዳነት ወደ ለቅሶ ቤትነት ቀየሩላቸው። በዚህ ውጤትም ጨዋታው ተጠናቀቀ። የፍጻሜ ፊሽካ ሲነፋ ማራካኛ ስታዲየም የሞት ጸጥታ ውስጥ ገባ። የሐዘኑ ጥልቀት እጅግ በጣም ከመጠን በላይ ከመሆኑ የተነሳም የጋዜጣ ርዕሶች ብራዚል ሞተች ብለው ዘግበው ነበር። 9 ዓመቱ የነበረው የእግር ኳስ ንጉሱ ፔሌም አባቱ ሲያለቅስ አይቶ
አባቴ አታልቅስ፣ ያንን ዋንጫኔ ተጫዋቾኝ ያሸንፍልሃለሁ ብሎ ማጽናናቱም ከዛም ማሳካቱም የዓለም ዋንጫን ከሁሉ በላይ ለብራዚል አስፈላጊ እንደነበር ያሳየ ስሜትን ፈጥሮም ነበር። ሁለተኛ 2006 ዓለም ዋንጫ ጀርመን ፈረንሳይን ከጣሊያን ያፋጠጠው ጨዋታ እንደ አውሮፓውያን አቆጣጠር ጁን 9 ቀን ላይ የ2006 የፊፋ የዓለም ዋንጫ የፍጻሜ ጨዋታ እየተካሄደ ነበር። ለፍጻሜ የደረሱት ፈረንሳይና ጣሊያን ሲሆኑ ጨዋታው በበርሊን ጀርመን እየተደረገም ነበር። ስታዲየሙ ተጨናንቆ እንደዚሁም በሚሊዮን የሚቆጠሩ ሰዎች ከዓለም ዙሪያ እየተመለከቱትም ነበር። ሁሉም አይኖች የፈረንሳይ ካፒቴንና ዓለም ከፈጠረቻቸው ምርጥ የእግር ኳስ ተጫዋቾች መካከል አንዱ የሆነውን ዚነዲን ዚዳን ላይ እንደነበሩ የዛን ጊዜ አይረሳም። ጨዋታው በጥሩ መንፈስ ነበርም የተጀመረው። 79ኛው ደቂቃ ላይ ዚዳን የፍጹም ቅጣት ምትን አስቆጠረ። የተቆጠረው ተራ ግብ አልነበረም። ኳሷን በቀስታ በግብ ጠባቂው አናት ላይ አሳልፎና ሐሞቱን አውርዶ ነበር ብሔራዊ ቡድኑን መሪ ማድረግ የቻለው። ዚዳን ግብ ያስቆጥር እንጂ ጣሊያን እጅ ሰጥታ አልነበረም። በ19ኛው ደቂቃ ማርኮ ማቴራዚ የተሻገረለትን ኳስ በግንባር በመቅጀት ጨዋታውን አንዳች አደረገው። ከዚህ ሁነት በኋላ ጨዋታው ውጥረት ነክሶበት ትግል ብቻ ሆነ። ሁለቱም ቡድኖች ጎል ለማስቆጠር ፍላጎት ቢኖራቸውም የሁለቱም ቡድን ተከላካዮች ጠንካራ ስለነበሩ ጎል ማስቆጠር ለብሔራዊ ቡድኖቹ እጅጉን ከበዳቸው። ከ90 ደቂቃ በኋላ ጨዋታው ወደ ተጨማሪ ሰዓት አመራ። ተጫዋቾች ደክሟቸው ነበር፣ ግን ደግሞ አማራጭ ስለሌላቸው መፋለማቸውን ቀጠሉ። በተጨማሪ ሰዓት ዚዳንና ማትራዚ መጨቃጨቅ ይጀምራሉ። በወቅቱ ምን እንደሆነ ማንም የሚያውቀው ነገር ማቴራዚ ዚዳንን ተናገረው። ዚዳን በንግግሩ እንደተበሳጨ አስታውቅም ነበር። እናም በሁለቱ ተጫዋቾች መካከል ያለው ውጥረት እጅጉን ይጨምራል። ከዛም በ110ኛው ደቂቃ ላይ አንድ አስደንጋጭ ነገርም ይፈጠራል። ዚዳን ዞሮ የማትራዚን ደረት በቴስታም ደለቀው። ማቴራዚ ወዲያውኑ መሬት ላይ እየተንፈራፈረ የወደቀም ሲሆን ተመልካቹም ስታዲየሙም በድንጋጤ ጸጥ አለ። የተረጋጋና ልምድ ያለው ተጫዋቾች እንዲህ አይነት ነገር ያደርጋል ብሎ ማንም አልገመተም ነበር። ዳኛው ጨዋታውን አስቁሞ ከረዳት ዳኛው ጋር ከተነጋገረ በኋላ ለዚዳን ቀይ ካርድ አሳየው። ዚዳን በቀይ ካርድ ከሜዳ የወጣ ሲሆን ይህም ወደ እግር ኳስ ሜዳ ላይ መለስ ለመጨረሻ ጊዜ የወጣበት ሁነትም ነበር። ዚዳን ከሜዳ ሲወጣ በዓለም ዋንጫ አጠገብ ያለፈ ቢሆንም ዋንጫዋን ግን ማንሳትም መንካትም አልቻለም። ጨዋታው በፍጹም ቅጣት ምት የተጠናቀቀ ሲሆን ዚዳን ያጣችው ፈረንሳይ ብትታገልም ተሸነፈች። ጣሊያን 5-3 በሆነ ውጤት የዓለም ዋንጫን ማንሳት ቻለች። ለፈረንሳይ ሕዝብ ይህ ውጤት ኪሳራ የነበረም ሲሆን የዚዳን ቀይ ካርድ የጨዋታው ዋናው ታሪክ ሆኖም አለፈ። ከጨዋታው በኋላ ሰዎች ማትራዚ ዚዳንን ምን ብሎ ተናግሮት እንደነበር ለማወቅም ይፈልጋሉ። በኋላ ማቴራዚ የዚዳንን ቤተሰብ ተሳርቦ እንደነበር ማመነ። ዚዳንም ከጋዜጠኞች ጋር በነበረው ቆይታ እንደዚህ አይነት ስድብ አይምሮ ሊቀበል እንደማይችልም ተናገረ። አንዳንድ ሰዎች በእውነቱ ዙሪያ ዚዳን ትክክል ነው፣ በቤተሰብ ቀል የለም ሲሉ፣ ሌሎች ደግሞ በግልፈቱ የተነሳ ፈረንሳይ ዋንጫ እንዳታገኝ አሳጥቶታል በማለት ይከራከራሉ። በ2006 የዓለም ዋንጫ የፍጻሜ ጨዋታ የዚዳን ቴስታ በእግር ኳስ ታሪክ ውስጥ በርካቶችን ካነጋገሩ ሁነቶች መካከል አንደኛው ነው። የዚዳን ቴስታ ታላላቅ ተጫዋቾች እንኳን ሰው መሆናቸውን እንደዚሁም አንዳንድ ስሜታቸውን መቆጣጠር ሊከብዳቸው እንደሚችል ማሳይቷል። የመጨረሻውና ሶስተኛው በ1966 እንግሊዝ ዓለም ዋንጫ የጠፋው ዋንጫውን ታሪክ ያሳየናል። እንደ አውሮፓውያን አቆጣጠር በ1966 በተዘጋጀው ዓለም ዋንጫ ጁሊየስ ሪሜት ይሰኝ የነበረው የዓለም ዋንጫ ውድድሩ ከመጀመሩ በፊት ለሕዝብ እይታ በዌስት ሚኒስትሪ ሴንትራል አዳራሽ ለኤግዚቢሽን ቀርቦ በአስገራሚ ሁኔታ ከማስቀመጫው ቦታ ተሰርቆ ነበር። ይህ ሁነት ፖሊስንና የእግር ኳስ ማህበርን ያስደነገጠ ጉዳይ በአንድ የስልክ ጥሪ ድርድር ውስጥ ማስገባቸው ክፈሉን አሊያ ግን ይቀልጣል የሚል። ከዛ በኋላ ግን ከፍተኛ ፍለጋና ክትትል ከተደረገ በኋላ ከ7 ቀን በኋላ ይህንን ዋንጫ ነፍንፎ ያገኘው ፒክልስ የተባለ ውሻ ሆነ። ለዚህ ተግባሩ የክብር ሽልማት ተበርክቶለታል። በአውሮፓውያን አቆጣጠር በ1966 እንግሊዝ አዘጋጅታ ራሷ በወሰደችው ዋንጫ በስርቆት የተጠረጠረውና ለሕግ የቀረበ አንድ የቅርጻ ቅርጽ ባለሙያ ብቻ የነበረ ሲሆን ዋነኞቹ ሌቦች ግን እስካሁን ድረስ ያልታወቁበትም ታሪክ ነበር። ሌላው የአሁኑ የዓለም ዋንጫ እንደ አውሮፓውያን አቆጣጠር ከ1960 እስከ 1970 ድረስ ጁሊየስ ሪሜት ትሮፊ ይባል ነበር። ከ1974 ወዲህ ግን የዓለም ዋንጫ
መባልን ጀመረ። በዚህ በዋንጫ ስርቆት ውስጥ ሌላው አስገራሚ ታሪክ 1983 ከብራዚል የተሰረቀው ዋንጫም ነው። እንደ አውሮፓውያን አቆጣጠር በ1974 የተዘጋጀውን የዓለም ዋንጫ ብራዚል ያሸነፈችም ሲሆን የዋንጫም በ1983 ተሰርቆ የደረሰበት አልታወቀም። ከ1974 ወዲህ የሚዘጋጀው የዓለም ዋንጫ ባለ 18 ካራት ወርቅ የሆነ ከ6 ኪሎ ግራም በላይ የሚመዝንም ነው። የዓለም ዋንጫ ከተሰራባቸው ማዕድናት መካከል 75 በመቶ ወርቅ ሲሆን በ2018 የወርቁ ዋጋ ብቻ $161,000 እንደሆነም ይነገራል። ቀሪዎቹ ብርና መዳብ በመሆናቸው አዘጋጆቹ ፊፋ በሚያወጣቸው የህትመት ውጤቶችም ይነበባል። ኬሚስቱ ሰር ማርቲን ፖሊያኮቭ ስለ ዋንጫው አሰራር በሰጡ አስተያየት የዋንጫው የውስጠኛው ክፍል ክፍተት እንዳለውም ይነገራል። ድፍን ሆኖ ቢሰራ ደግሞ ከ70 እስከ 80 ኪሎ ግራም ይመዝናልም ይላል። ያሸነፉ ሀገራትም ይዘውት ለመደሰት ባልተቻላቸው ነበር ባይ ነው። የዓለም ዋንጫ ያሸነፉ ብሔራዊ ቡድኖች ቀደም ሲል ባነሳነው ዋጋና ክብደት የሚገመተውን እውነተኛውን ዋንጫ ወደ ሀገራቸው አይወስዱትም። በምትኩ ግን የወርቅ ቅብ የሆነ የነሐስ ዋንጫን ይወስዳሉ። ፊፋ እውነተኛውን ዋንጫ ላሸነፉ ሀገራት የማይሰጥበት ምክንያትን ሲገልጽ የስርቆት ወንጀል ስጋት በመኖሩና በታሪክ 2 እውነተኛ የዓለም ዋንጫዎች በመሰረቃቸውን በመጥቀስ ሀገራቱን ማሳመንም ችሏል። እንደ አውሮፓውያን አቆጣጠር 1938 የዓለም ዋንጫ ስርቆት በከፍተኛ ሁኔታ የሌቦች ትኩረት በሳበበት እንዲሁም በጣሊያኑ ሞሶሎኒና በጀርመኑ ናዚ ምክንያት በተከሰተው የፖለቲካዊ ምስቅልቅል የእግር ኳሱ የበላይ አስተዳዳሪ ፊፋ ስጋትም ገብቶት ነበር። የወቅቱ የፊፋ ምክትል ፕሬዝዳንት ጣሊያናዊው ኦቶሪኖ ባራሲ እውነተኛውን የዓለም ዋንጫ ከተቀመጠበት ከጣሊያኑ ባንክ አውጥተው ከጫማ ሳጥናቸው ውስጥ አስገብተው ካልጋቸው ስር በመደበቅም ያተረፉበት አጋጣሚ አይረሳም። በ1966ቱ የዓለም ዋንጫ ስርቆት ወንጀል ተሸፋፍኖ መቅረቱ ብዙ የዓለም ሀገራትን ያስቆጣም ሲሆን ከነኚህ መካከል ከፍተኛው ትችትን የሰነዘሩት የወቅቱ የብራዚል እግር ኳስ ፌዴሬሽን ኃላፊ አብሬን ቴቤሊ ዋነኛውም ነበሩ። እርሳቸው ይህ ወንጀል እግር ኳስን በሚወደውና በሚያከብረው በብራዚል ሕዝብ ዘንድ እጅጉን ነውረኛ ድርጊት ነው። የብራዚል ሌቦች እንኳን ቢሆኑ አያደርጉትም፣ በእኛ ሀገር ቢሆን ይፈጽሙ ሊከሰት አይችልም ነበር ይላሉ። በ1966 የተከሰተው የዋንጫ ስርቆትና መነጋገሪያነቱ በአንጻሩ ሌቦችንም ፍላጎት እንዲያየል እያደረገም ነበር። ምክንያቱ ደግሞ የዋንጫ በውሻው ባይገኝ ኖሮ እስከዛሬ ድረስ ጠፍቶ እንደሚቀር ብዙዎች የሚናገሩት ጉዳይ ነበር። ብራዚል ያሸነፈችውን የዓለም ዋንጫ በሪዮ ዴ ጄኔሮ ከሚገኘው ከእግር ኳስ ፌዴሬሽኗ ዋና መስሪያ ቤት የተሰረቀችበት አጋጣሚም ሁሌም ታሪክ የማይረሳው ዋነኛው ጉዳይ ነው። ይህንን ዋንጫ የማግኘት ሙከሮች በሙሉ ሳይሳኩ ቀርተው የዋንጫውን ማስቀመጫ ብቻ በፊፋ ዋና መስሪያ ቤት እንዲቀመጥም ተደርጓል። ሌቦቹ ወርቁን በማቅለጥ በጌጣጌጥነት እንደሸጡትም በመገናኛ ብዙሃን ይዘገባል። በዓለም ከፍተኛ ዋጋ ክብርና ታሪክ ያለው ግዙፍ ሽልማት አርቀቀው ወደ ጥቃቅን ጌጣጌጦች የቀየሩት እጆች ግን ዛሬ ድረስ ካቴና እንዳልገባባቸውም ይነገራል። ትልቁ ዋንጫ ግን የገንዘብ ተመኑ ብቻ ሳይሆን ሀገራት የእግር ኳሳቸው ከፍታን አሟጣው ለዓለም የሚያስመለክቱበት አጋጣሚን በመፍጠሩ 4 ዓመታት አልፈው እስከሚመለስ ብዙዎች ይናፍቁታል። የእግር ኳስ አፍቃሪዎችም በዚህ ስፖርት የኮከቦችን አስገራሚ የእግር ኳስ ችሎታን ለማየት ሁሌም የሚፈልጉት የዓለም ዋንጫ ጨዋታም ነው። እናም እነዚህ ድንቅ በዓለም ዋንጫ ታሪኮች የተከሰቱ ታሪኮችን እንዲህ ባለ መልኩ ወደ እናንተ ማቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።